ዜማዬና አቤል ተገናኙ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የዜማዬ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣው ክፍል 54ን ዜማ ድራማን ይሆናል። እነሆ እንድትከታተሉ በአክብሮት ጋብዛለሁ ማለት ነው። ቪዲዮውን እስከ መጨረሻው ድረስ ይዩት ማለት ነው። ላይክ ያላደረጋችሁ ላይክ እና ሰብስክራይብ እያደረጋችሁ ቻናሉን እንድትቀላቀሉ በአክብሮት ጋብዛለሁ ማለት ነው። እኔ ወደ ታሪኩ አመራለሁ ማለት ነው። ያዳ ፍቅረኛው ደውላለህ ከፍቅረኛው ጋር ወጥቶ እያለ አቤል ብቻውን ነበረ ቤት ውስጥ። አቤል ቤቱ ሙሉ የዜማ ትዝታ ሞልቶት ጓዳ ሲሄድ ጓዳ፣ ኩሽና ሲሄድ ኩሽና፣ ሳሎን ሲቀመጥ ሳሎን፣ በቃ ሊይዛት ሊጨበጥ አልቻለም። አቤል በእሷ ትዝታ ሊያብድ ደረሰ። በዚህኛው በኩል ትመጣበታለች ዜማዬ ያን ውብ ፈገግታዋን ይዛ ፈገግ ስትል አቤል በትዝታ ደስ ብሎት ሊጨብጣት ሊያቅፋት ሲሮጥ ግን እሷ የለችም፣ ትዝታ ብቻ ነበረች። በጣም ይበሳጭና ከእንግዲህ ወዳ የኖርኩ እየመሰልኩ ከማስመሰል ራሴን ማጥፋት ይሻለኛል ብሎ ወደ መስኮቱ ይሄዳል። የወሰደችውም እሷ ነበረች። መስኮቱ ዳር ቆማ ፈገግ ስትል ያያታል። ስለዚህ ፈገግ ያለችው እኔ እንዲሁ እሷ ሞታ እኔንም እየጠራች ነው ብሎ ስላመነ ጀሪካን ላይ ወጥቶ ሊወርቅ ሲል ከፎቅ ላይ ድንገት ያዳ ፍቅረኛውን ተሰናብቶ ወደ ቤት ሲመጣ ያገኘዋል። እንደምንም ብሎ አረጋግቶ ከመስኮቱ ላይ ካወረደው በኋላ በጥፊ ይለዋል ቤት አስገብቶ። እሱም ያዳ ተወኝ ልሙትበት፣ እኔ ምንም የማረባ ሰው ነኝ፣ በቁሜ ሞቼ እየኖርኩ በውስጤ ሞቼ በቁሜ ያለው ብመስልም ምንም እኔ እኮ ሞቻለሁ ይለዋል። ያዳ እባክህ ተወኝ ልሙትበት እያለ ሲለምነው እያለቀሰ አቤል እንደዚህ የጅል ስራ ሁለተኛ እንድትሰራ አልፈቅድልህም፣ ምክንያቱም ይሄን በማድረግህ ዜማዬ ደስተኛ የምትሆን ይመስልሃል? ዜማዬ ትኑር ትሙት የምናውቀው ነገር የለም። ብትሞትስ ይሄ ነገር እረፍት ይሰጥሃል? ዜማ ትኑር ትሙት ራሱ ሳታቅ ይለዋል። እኔ እኮ ምን ላድርግ ያዳ ግራ ገብቶኝ ነው የምወጣበት የምገባበት፣ ጨነቀኝ ጠበበኝ፣ እስቲ ምን ላድርግ ይለዋል። ያዳም ያቅፈውና በቃ ጓደኛዬ ተረጋጋይ የሚያልፋን ብሎት የሚበላ ነገር ወደ ኩሽና ሄዶ ያመጣለታል። እሱም ምንም ነገር እንደማይበላና ልብላ እንኳ ቢል ከጉሮሮ ላይ እንደማይወርድለት ይነግረዋል። እሱም በቃ እሺ አንተ ስትፈልግ ትበላለህ፣ በቃ አብሽሬ ይለዋል። በቃ ያዳዬ በጣም ይቅርታ የኔ ወንድም፣ ሁለተኛ እንደዚህ አይነት ስራ አልሰራም የኔ ወንድም፣ እንኳንም ተዋወቅኩ ይለዋል። ያዳም ፈገግ ብሎ ላቤል እኔም እንኳንም አወቅኩ፣ ግን ይህን ስራ የሚባለውን ነገር ማቆም አለብኝ ይለዋል። እሱም ለምን ብሎ ሲጠይቀው እኔ የምሰራው ይበቃናል፣ ስለዚህ አንተ ልትረጋጋ ይገባን ይለዋል። አቤልም እሺ ካልክ ብሎት በቃ ቤት ውስጥ ሲደብረን ሰምንውል እንውጣ ይልና ከቤት ተያይዘው ይወጣሉ ወክ ሊያደርጉ። ዜና ደግሞ እድልን እየተከታተላት ነበረ። ልዑል ኢዛናን እየተከታተለው ነበረ። ኢዛና ብልጥና ፈጣን ስለነበረ ልዑል እየተከታተለው እንደሆነ ስላወቀ ይደበቅና ጎረምሳው እኔ ያለሁት እዚህ ነው፣ እኔን መሰለኝ እየተከታተልክ እየፈለግ ያለኸው ይለዋል። ልዑልም ይናደድና ኢዛና ወንድሜ ያለበትን ንገረኝ እባክህ፣ አንዴ ድምፁን ልስማው፣ ወይም በሱ ምትክን የነገተኝ እሱን ልቀቀው እባክህ ይለዋል። አይ እንደዛማን አይሆንም፣ ምክንያቱም እኔ ማን ታግቶ እንደሚጠቅመኝ ማን ተለቆ እንደሚጠቅመኝ እኔ ነኝ የማውቀው። ስለዚህ ይሄ የጅል አሰራር ወንድምህን ድጋሚ አይኑ እንዳታይ እንደሚያደርግህ አታውቅም ይለዋል። እባክህ ኢዛና ከዚህ በላይ ምንም ነገር አታድርገኝ እባክህ እባክህ እያለ ይለምነዋል። በቃ ስላሳዘንከኝ አንድ ነገር ትንሽ ስራ ልስጥህ ይለዋል። እሱም ምንድን ነው ብሎ ሲለውም እድልን አስወግዳት ማለቴ ግደላት፣ ከዛ ወንድምህን ታገኛለህ ይለዋል። ልዑልም በፍጹም እኔ ነፍስ ገዳይ አይደለሁም፣ እባክህ የፈለግከውን ነገር ሌላ ላርግልህ ይለዋል። ምን ነው እሱ አስወግደው ስትልህ ልታስወግደኝ አልነበረም ይላል ኢዛና። ልዑልም ድራማ እንደነበረ እና እሱ አስወግደው ብላይ ሳይሆን አስፈራርቼ ወንድሜ የት እንዳለ ለማወቅ ነው። በቃ እሷ በእርግጥ ብላህ ላይሆን ይችላል፣ እኔ ግን ቃሌን አላጥፍም፣
እድልን አስወግደህ ወንድምህን ማግኘት ትችላለህ። አለበለዛ እንዳትከታተለኝ፣ ይሄ መከታተልህ ደግሞ የበለጠ ዋጋ ያስከፍልሃን ይለዋል። ልዑልም በጣም ተናዶ በቃ ብሎ ትቶት ይሄዳል። ሁሉንም ነገር ዜማዬን ይነግራታል። ዜማዬንም ምን ላድርግ ጨነቀኝ ይላታል። እኛ ፍትህ ፈላጊ እንጂ የሰው ነፍስ አጥፊ አይደለንም። የሰው ነፍስ ካጠፋን ከነሱ መቼ ተሻል? ወይም ይሄ እኮ ድራማ ሊሆን ይችላል። ልዑል ወንድምህ እኮ ሲሞት ራስህን በጆሮህ የሰማኸውን ትለዋለች። እሷ ግን ለመለስ ብሎ እኔ ስለ ወንድሜ ተስፋ መቁረጥ አልፈልግም እባክሽ። በእርግጥ በጆሮዬ ሰምቻለሁ፣ በአይኔ ግን አላየሁም ዜማዬ። እኔ ተስፋ ቁረጥ እያልኩ ሳይሆን ለሁሉም ነገር ዝግጁ ሁን እያልኩ ነው። ምክንያቱም ብዙ ተስፋ ማድረግ ብዙ ሊጎዳ ስለሚችል ነው። አሁን ግን እድልን መግደሉን ልትሰርዘው ትችላለህ ትለዋለች። እሱ ግን በወንድሙ ጉዳይ ምንም ነገር እንደሚያደርግ ይነግራታል። ይሄ ነገር ፈጽሞ እንደማይሆን ደጋግማ ከነገረችው በኋላ እሺ ሌላ ሀሳብ እስኪ ካለሽ ንገሪኝ ይላታል። እሷም እድልን እገታትና የግሞተች አስመስለ ፎቶ አንስተህ ላክለት። እድልም ለጊዜው እንድትሰወር ወይም ኢዛናን እንዳታገኘው አድርግ። ከዛ ወንድምህ ካለ እውነት ታገኛለህ። ሁለት ነፍስም ሳታጠፋ ወንድምህንም ማግኘት ትችላለህ ይለዋል። በጣም አመሰግናለሁ ዜማዬ፣ እኔ እንደዚህ እኮ አላሰብኩትም ነበር ብሎ ምስጋና ካቀረበለት በኋላ እሷ ደግሞ የሚያስፈራራት ልጅ ወይም አቤል እያስፈራራት ስለነበረ ወደ አቤል ትሄዳለች። አለቃዋ ደውላ የሚያስፈራራት ልጅ ብር ካላመጣች እንደሚያሳስራቸው ለፖሊስ ሁሉንም ነገር እንደሚነግራቸው ትነግረዋለች። አለቃውም በቃ ጭር ያለበት ቦታ ብሩን ይዘሽ እና እንድትመጭ ንገሪው ይላታል። እሷም በሀሳቡ ተስማምታ ለአለቃዋ ያላትን ለልጁ ትነግረዋለች። እሺ ብሎ የኑሃ ወንድም ነበር ልጁ፣ ነገር ግን ማንነቱን አያውቁም ነበረ። ልጁም ጅምር ፎቅ ውስጥ ወይም ማንም ሰው የማያውቀው ማንም ሰው ያለለበት ጭር ያለ ቦታ ነበር ቀጠሯቸው። ልጁ በሰዓቱ ነበር የተገኘው፣ ግን ኑሃም ስለተጠራጠረ እየተከተለችው ነበረ። እዚህ ጭር ያለ ሜዳ ላይ ምን እያደረገ ነው ወንድሜ እያለች እየተጨነቀኝ ነበር። ተለጥፋ እያዳመጠችው እያየችው ነበረ። የእድልም አለቃ ለእድል መልሶ መላልሶ ቢደውል እሷ ግን እያነሳች አልነበረም። ምክንያቱም ልዑል አግቷት ስለነበረ ለትንሽ ጊዜ ራሷን ስለሰተችና የሞት የሚመስለውን ፎቶ እየተነሳች ነበረ። ከዛም መላልሶ ሲደውል ስላላነሳችለት በቃ እንግዲህ ወዳ እድል አትመጣም፣ ስለዚህ ይህን ሊማስወገድ አለብኝ ብሎ ሊገለው ሲል ግን ድንገት ኑሃ ትመጣና አቤል ትለዋለች። እሱም ምንድነው ምን ትሰሪያለሽ እዚህ ብሎ የሚጮህባትም አንተ ምን ትሰራለህ እባክህ አቤል፣ ይሄን በሰው ሬሳ ላይ ተረማምዶ የሚመጣ ገንዘብ ይቅርብህ ትለዋለች። እሱም ለእኔ ብዬ ሳይሆን እኮ ለእናቴ ብዬ ነው ይላታል። አይ ለእናቴ ስሟን ልትነግድ አይገባም፣ እንደዚህማን ፈጽሞ አይሆንም ብላ ብደጋግመው ልክ ነሽ፣ እሷ እንኳ የራሷን ሕይወት ኖራለች ስትለው በጣም ትናደድና በጥፊ ትመታዋለች። እሱም ይሄ ነገር ዋጋ እንደሚያስከፍላት ሬሳሽን እንኳ እንደማይገኝ አድርጎ እንደሚገላት ይነግራታል። በቃ አሁን ከዚህ እንሄድ ብትለውም እሱ ግን ሊስማማ አልቻለም። ከትንሽ ክርክር በኋላ ተስማምተው ከዛ ቦታ ሁለቱም ለቀው ሊሄዱ ይስማማሉ። እድልም ስትነቃ ቀጠሮ እንዳላት የኑሃን ወንድም ማግኘት እንዳለባት ታስታውሳለች። እየሮጠች ስኬድ ኑሃ ወንድሟን ይዛ ሄዳ ነበረ። አለቃዋ ነበር ያለው። ፊት ለፊቱም ቆማ ምንድነው የተፈጠረው? ለምን ቆየሽ? ለምን አረፈርሽ? ይላታል። 10 ሰዓት ነበር ቀጠሯቸው። እሷም የተፈጠረውን ሁሉ ኢዛና ሊያስገድላት እንደነበረ ልዑል ደግሞ ሊገላት እንደማይፈልግና የሬሳ መስለሽ ፎቶ አንስቼ ለኢዛና ልኬ ወንድሜን ማስለቀቅ እንደሚፈልግ ሁሉንም ነገር ይነግራታል። ትነግረዋለች። አለቃዋም እኔ እኮ ኢዛና እንደዚህ አይነት ፈጣን መስሎኝ አያውቅም ነበር። በቃ እንኳንም እንትምናልሽ ደግሞ ሲያስፈራራሽ የነበረው የኑሃ ወንድም ነው። ስለዚህ ኑሃ ወንድም ማወቅ ማለት ኑሃም ነገሩን ታውቃለች ማለት ነው። ከበፊቱ የተሻለ ጥንቃቄ ያስፈልገናል ይላታል። እሷም እሺ በቃ ዋጋቸውን ነው ማስከፈላቸው ትላለች። ተስማምተው ይለያያሉ። አቤል እና ያዳ ወግ እያደረጉ
ዜማዬ ዣንጥላዋን ዠቅ አድርጋ ማክሷን አድርጋ ስታልፍ ያያታን አቤልም እያያት እያለ ዜማዬ ዜማዬ እያለ ይጣራል። አቤልም ዜማዬ ዜማዬ እያለ ይጠራል። ዜማዬም በመኪናዎቹ አሻገር ትራመድ ስትሄድ ታያለች። እሷ ግን በሀሳብ ተውጣ ነበረ። እሱ ግን መኪና ውስጥ ለመግባት ይታገላል። ምክንያቱም ዜማዬን አይቶ ራሱን መቆጣጠር አልቻለም። የአዳም መኪና እንዳይገጨው ይታገለዋል። እሱ ግን ፈጽሞ ሊሰማው ፈቃደኛ አይደለም። ምክንያቱም ዜማዬ መንፈስ ናት ወይስ የምር ዜማዬ አለች በህይወት እያለ እንትን ይላል። እሷም በመኪናዎቹ አሻገር ሳታያቸው ታልፋቸዋለች። አቤልም የነበረው ተስፋ የበለጠ ያለመልማል። ምክንያቱም ዜማዬን አየኋት፣ ቢያንስ በህይወቷ መኖሯ ለእኔ ትልቅ ነገር ነው ይላል። እድልም ተንግዲህ ወዳ ሁሉንም ነገር ተናግሬ እፎይ ብዬ የአቤላ ተንግዲህ ወዳ ተሚጎዳ እስከ ዛሬ በእኔ ምክንያት የተጎዳው ይበቃን ትላለች። ቦስም እሷም መጨረሻዋን ተሰራች በኋላ እገላታለሁ ይላል። ልዑልም ወንድሙን ለማግኘት ጎጉቷል። አሰላሙ አሌይኩም ወራህመቱላህ ወበረካቱሁ።